በዚህ ይበቃናል። አመሰግናለሁ። ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የ12ኛ ክፍል የኢኮኖሚክስ ትምህርታችንን መማማራችንን እንቀጥላለን። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ በትህትና ጠይቃችኋለሁ። እንግዲህ ወደ ትምህርታችን ስንመለስ ታይፕስ ኦፍ ታክስ ኤንድ ታክስ አካውንቲንግ ኢን ኢትዮጵያ ስንል ከዚህ ሴክሽን በኋላ ዲስክራይብ ቫሪየስ ታይፕስ ኦፍ ታክስ ኤንድ ታክስ ኢን ኢትዮጵያ የሚለውን የታክስ አይነቶችን እና የታክስ ሲስተም በኢትዮጵያ ምን እንደሚመስል ትገልጻላችሁ። ኤክስፕሌን ቫሪየስ ታክስ ፖሊሲስ ኢን ኢትዮጵያ፣ በኢትዮጵያ ያለውን የታክስ ፖሊሲ ሁኔታ እንገልጻለን ማለት ነው። እንደ አክቲቪቲ ዲስከስ ቫሪየስ ታይፕስ ኦፍ ታክስ ኢን ኢትዮጵያ ኢን ግሩፕ፣ በግሩፕ ሆናችሁ የታክስ አይነቶችን ዲስከስ ማድረግ ይኖርባችኋል። ዜን ሼር what you have discussed with classmates sitting in you፣ ከጎን ለተቀመጠው ተማሪ ሼር ማድረግ ይጠበቅባቸው። ፋይናል ሪፖርት ዩር ሪስፖንስ ቱ ዘ ሆል ክላስ፣ ለሁሉም ክላስ ደግሞ ሪፖርት ማድረግ ይጠበቅባቸዋል፣ ለሁሉም ጓደኞቻችሁ ማለት ነው። እንግዲህ ወደ ትምህርቱ ስንገባ አኮርዲንግ ቱ ዘ ታክስ ፕሮክላሜሽን፣ የገቢ ግብር አዋጅ ቁጥር 286/2002 እና ሬጉሌሽን ማለት ነው ቁጥር 78/2002 ማለት ነው። ይሄን ለማስተዳደር የወጣ ሬጉሌሽን ነው። ኢትዮጵያ there are 4 schedule of income in addition to exempt income ማለት ነው። ስኬጁል 1፣ ስኬጁል 2፣ ቢ፣ ስኬጁል ሲ፣ ስኬጁል ዲ እና ስኬጁል ኢ በሚል ተቀምጧል ማለት ነው። ስኬጁል ኤ ኢንካም ፍሮም ኤምፕሎይመንት፣ ከሰራተኛ የሚገኝ ግብር። ስኬጁል ቢ ኢንካም ፍሮም ዘ ሬንታል ቢልዲንግ፣ ከህንፃ ኪራይ የሚገኝ ገቢ። ስኬጁል ሲ ኢንካም ፍሮም ቢዝነስ፣ ከቢዝነስ ከንግድ የሚገኝ ገቢ። ስኬጁል ዲ አዘር ኢንካም፣ ሌሎች ገቢዎች። ስኬጁል ኢ ደግሞ ኤግዘምት ኢንካም ተብሎ ተቀምጧል ማለት ነው። ስለዚህ እነዚህ ናቸው ታይፖቹ። ስኬጁል ኤ ስናወራ ምንድነው? ኢንካም ፍሮም ኤምፕሎይመንት ታክስ ሬት ሬንጂንግ ፍሮም 10 to 35፣ ከ10 እስከ 35% የሚቆረጥ የደመወዝ ገቢ ግብር ይሆናል ማለት ነው። ኤምፕሎይመንት ኢንካም ታክስ withheld by employers and its final tax. That means employee earn income exclusively from employment are not required to declare income to tax authority. Employment income include the following earners። እንግዲህ ደሞዝ፣ አሎዋንስ፣ ቦነስ፣ ኮሚሽን፣ gratuity or other remuneration received by an employee in respect of past or current or future employment ያካትታል። the value of the foreign benefit received by the employee in respect of past, current and future employment. An amount received by an employee on termination of employment, whether paid voluntarily under agreement or because legal proceeding, including any compensation for redundancy or loss of employment or golden handshakes payment። እንግዲህ እዚህ ሰንጠረዡ ላይ የምንመለከተው የኢምፕሎይመንት ኢንካም ታክስ ያልተሻሻለው እንግዲህ ተሻሽሎ ሊሆን ይችላል። ሲሻሻል የምናየው ሆኖ ደሞዛቸው ከ0 እስከ 600 ያለው 0% ነው፣ ገቢ ግብር አይከፈልበትም። ከ601 እስከ 1650 ያላቸው 10% ይቆረጥባቸዋል። ከ1651 እስከ 3200 15%፣ ከ3201 እስከ 5250 የሚከፈላቸው 20% ይቆረጥባቸዋል። ከ5251 እስከ 7800 ያሉት 25%፣ ከ7801 እስከ 10900 የሚከፈል ደግሞ 30% ይቆረጣል። ሞርዛን 10900 የሆነው 35% ገቢ ክፍል ይከፍላሉ ማለት ነው። ይሄ በአዋጅ በህግ ተደንጎ የተቀመጠ ነው የሚሆነው። ሬቱ እንዴት እንደሚወጣ እዚህ ጋር ተቀምጧል ማለት ነው። እንግዲህ ዲዳክሽን አለ፣ ደሞዝ በዚህ ተቀምጧል፣ ፐርሰንቱ ተቀምጧል። እንግዲህ 60% ማነው ዲዳክሽን 60፣ 142፣ 302፣ 565 እንደዚሁም 500፣ 955 እና 1500 ይቀነሳል ማለት ነው። ከእንትኑ ላይ ኢትዮጵያን ኢንቨስትመንት ኢንቨስትመንት ኮሚሽን ነው ይሄን እንትን ያለው ምንጩ ማለት ነው። ሁለተኛው ቢ ሬንታል ኢንካም ታክስ ነው። ሬንታል ኢንካም ታክስ imposed for each tax year on persons renting out building or building who taxed income for the year። ህንፃዎች የህንፃ ኪራይና ህንፃ ገቢ ነው። the tax income taxable income for tax of the taxpayer for a tax year is the gross amount of income derived by the taxpayers from the rental of a building or building for the year reduced by the total amount of deduction allowance allowed to the taxpayers for the year. Rental income tax refers
taxpayers taxable rental income for the tax year, which is the gross amount of income tax that taxpayers derives from rental of a building reduced for by the total amount of reduction allowed ማለት ነው። እንግዲህ ከህንፃዎች የሚገኝ ገቢ ማለት ነው። ስኬጁል ሲ የምንለው ደግሞ ታክሴሽን ፍሮም አርንድ ቢዝነስ ከንግድ የሚገኝ ገቢ ግብር ነው። ቢዝነስ ኢንካም ታክሲስ ኢምፖዝድ ፎር ኢች ይር በየአመቱ ማለት ነው ኢምፖዝ ይደረጋል። ዘ ታክሴብል ኢንካም ፎር ታክስ ይር ኢዝ ዘ ቶታል ኦፍ ዘ ቢዝነስ ኢንካም ሬዱስድ ባይ ዘ ቶታል ዲዳክሽን አለው ቱ ዘ ታክስ ፔየር ፎር ኢች ይር ማለት ነው። ስኬጁል ዲ የምንለው ደግሞ አደር ኢንካም ነው የምንለው ኢንካም ፍሮም ሮያሊቲ፣ ኢንካም ፔድ ፍሮም ሰርቪስ ሬንደርድ አውትሳይድ ኢትዮጵያ፣ ኢንካም ፍሮም ጌምስ፣ ዲቪደንድስ፣ ኢንካም ፍሮም ካውዛል ሬንታል ኦፍ ፕሮፐርቲ ኢንተረስት፣ ኢንካም ስፔሲፋይድ ነን ቢዝነስ ካፒታል ጌይንስ። እነዚህ ስኬጁል ዲ ወይም ነን አደር ኢንካምስ ተብለው የሚጠቀሱ ናቸው ማለት ነው። ስኬጁል ኢ ሪፈርስ ኤግዘምትድ ኢንካም እንላቸዋለን። እነዚህ ሊስት ኦፍ ኤግዘምትድ ኢንካም አይተምስ ኢንክሉድ ምንድናቸው? ሜዲካል ትሪትመንት ኦፍ ኤምፕሎይ፣ ሃርድሺፕ አላዋንስ፣ ሳላሪ ፔድ ቱ ዶሜስቲክ ሰርቫንትስ፣ ሜንቴናንስ ኦፍ ቻይልድ ሰፖርት ፔመንትስ፣ ትራቭሊንግ ኤክስፔንስ ፔድ ቱ ኤምፕሎይ ሪክሩትድ ፍሮም ኤልስዌር ዛን ዘ ፕሌስ ኦፍ ኤምፕሎይመንት፣ ፔንሽን ኮንትሪቢሽን ኤንድ ፔመንትስ ሜድ ቱ ፐርሰን ልንላቸው እንችላለን ማለት ነው። አስ ፓርት ፍሮም ዘ አበቭ ዳይሬክት ታክስ ዘ ፎሎዊንግ ዳይሬክት ታክስ አር ሊቭድ ባይ ዘ ኢትዮጵያን ገቨርንመንት። እንግዲህ ከኢንዳይሬክት ታክስ የምናቸው ቫት፣ ቲኦቲ፣ ኤክሳይዝ ታክስ ሱር ታክስ አዝ ዲቴል ቢሎው ዛት ሊስት ኢንክሉድ ታክስ ሪሌትድ ቱ ሌጋል ፕሮቪዥን ቱ ኢትዮጵያ ማለት ነው። ቫሊዩ አድድ ታክስ ኦር ቫት ምን ማለት ነው? ቫት ስንል ቫሊዩ አድድ ማለት ኢዝ ኤ ታክስ ሊቭድ ኦን ዘ ቫሊዩ አድድ ኦር ዲፈረንት ስቴጅ It is a sale tax that is administered in different forms. It is an indirect tax ነው። ኢትዮጵያ ኢንትሮዲውስ ቫት አክት እንግዲህ በጃንዋሪ ጥር 2003 ላይ ነው ኢንትሮዲውስ ያደረገችው ዊዝን ዘ ስታንዳርድ ሬት ኦፍ 15% ቫት ወይም ቫሊዩ አድድ ታክስ which is applied on every taxable transaction by registered person ማለት ነው። የተመዘገበ ንግድ ማለት ነው። ይህን according to the law VAT must be include the selling price of every taxable supply of goods and services made by a vendor during that vendor's enterprise. A vendor is a person who is registered. vendor ማለት ነው registered የሆነ required to be registered to VAT እና ለመመዝገብ ይጠይቃል። those VAT is destination based on the consumption tax which means that only the consumption of goods and services taxed. ቫት ስንል ደግሞ ኤግዛምፕሽን ነው። also apply with thereby the supply of goods does not levy VAT with output tax on this exempt supplies but must bear VAT input tax on the purchasing incurred in the making such supplies. TOT ወይም turnover tax ደግሞ ከቫት ምንድን ነው የሚለየው? this actually equalization tax that is imposed on persons not registered for value added tax to fulfill their obligation and enhance fairness to commercial relation and to complete the coverage of the tax system. ይህ ደግሞ በቫት value added tax ያልተመዘገቡ ታክስ ከፋዮች ላይ የሚጣል ቲኦቲ ነው። administrative feasibility consideration limit the registration of persons under the value added tax those with annual transaction to total of እንግዲህ 500,000 ብር ትራንዛክሽን ያላቸው ማለት ነው። for service rendered locally the rate percent of on contractors gains mills tractor and combine harvesters 10% on other provided by excise tax and proclamation number በአዋጅ ቁጥር 307/2002 የወጣ እንደሆነ እንረዳለን ስለ ተርኖቨር ታክስ ማለት ነው። ኤክሳይዝ ታክስ ስንል ደግሞ this imposed payable on selected goods ኤክሳይዝ ታክስ በለግዠሪ ጉድስ ናቸው። ብዙውን ጊዜ የቅንጦት እቃዎች የምንላቸው ናቸው። ቤዚክ ጉድስ which are demand elastic የሆኑ ማለት ነው። in addition it is believed that imposing the tax on goods that are hazardous to health and which cause social problems will reduce the consumption. አሁንም በማህበረሰቡ ላይ ሃዛርድ ወይም ችግር የሚፈጥሩ አደጋ የሚያስከትሉት ላይ ማለት ነው ኤክሳይዝ ታክስ ይጣላል። ኤክሳይዝ ታክስ is applicable 19 groups of item or 378 goods ማለት ነው። በ19 ግሩፕ የተከፈሉ ወደ 378 የሆኑ እቃዎች ናቸው። the tax rate ranges from
ከ5% እስከ 500%። ኢን ተርምስ ኦፍ ታይም ኦፍ ፔመንት ታክስ ኦን ኤክሳይሴብል ጉድ ኢዝ ፔየብል when imported at the time of clearing the goods from the customs area and when produced locally no later than 30 days from the date of production። ኢትዮጵያን እንግዲህ አይኢሲ 2000 ኢንቨስትመንት ኮሚሽን ያወጣው ሪፖርት ማለት ነው። ሱር ታክስ የምንለው ናዲሽን ቱ አዲሽናል 10% የሚጣና አፕሊኬብል ኦር ኢምፖርትድ ጉድስ ከውጭ የሚገቡ እቃዎች ላይ ኤክሴፕት ፎር ፈርቲላይዘር ከማዳበሪያ እና ፔትሮሊየም እና ሉብሪካንት ሞተር ቬሂክል ፎር ፍራይት ፓሰንጀር ኤንድ ስፔሻል ፐርፐስ ሞተር ቬሂክልስ ኤርክራፍት ስፔስ ክራፍት ኤንድ ፓርት ቴሮፍ ኤንድ ካፒታል ኢንቨስትመንት ጉድስ ውጭ ለሆኑት የሚጣሉ ማለት ነው። The Ministry of Finance is authorized to increase or decrease the list of exempted from source የሚኒስትሪ ኦፍ ፋይናንስ ሱር ታክስን የመጨመር ወይም የመቀነስ ስልጣን አለው ማለት ነው። ፔንሽን ኮንትሪቢሽን የምንለው ደግሞ ኮንትሪቢሽን ፔየብል ቱ ፕራይቬት ኦርጋናይዜሽን ከፕራይቬት ኦርጋናይዜሽን ፔንሽን ይከፈላል። ፈንድ ሻል ቤዝድ ኦን ዘ ኤምፕሎይ ሳላሪ ባይ ቢ ዘ ኤምፕሎየርስ 10% ኤንድ ባይ ዘ ኤምፕሎየርስ 10% እና ማነው 11% እና 5% ይከፈላል። ይህም ይሰበሰባል ማለት ነው ከግል ድርጅቶች ፔንሽን ማለት ነው። እንግዲህ ታይፕስ ኦፍ ታክስ ስንመለከት ፍሪኩዌንሲ ኦፍ ፔመንት አለ፣ ሬት አለ። ቢዝነስ ኢንካም ታክስ 30% ነው። ቦዲስ ፕሮግሬሲቭ ሬት ኦፍ ከ10 እስከ 35% ኢንዲቪጁዋል ኢንካም ታክስ አኑዋል ነው የሚሰበሰበው፣ መንዝሊም ይሰበሰባል። ኢምፕሎይመንት ታክስ ነው እስከ 10 እስከ 35% ነው፣ መንዝሊ ይሰበሰባል። ኢምፕሎይመንት ኢንካም ታክስ ኦሪየንታል 30% ኦፍ ቦዲስ ማለት ነው አኑዋል ነው የሚሰበሰበው። ፕሮግሬሲቭ ከ10 እስከ 35% ይሆናል። ማይኒንግ ኤንድ ፔትሮሊየም ታክስ ደግሞ 25% ነው የሚሰበሰበው አኑዋሊ ነው የሚሰበሰበው በአመት ውስጥ ማለት ነው። ቫሊዩ አዲድ ታክስ ስን ደግሞ 15% ነው፣ መንዝሊ ኳርተርሊ ኦር አኑዋል ትራንዛክሽን በመመልከት የሚሰበሰብ ይሆናል ማለት ነው። ተርኖቨር ታክስ 2%፣ 10% ኦን ሰርቪስ ነው፣ 2% ኦን ጉድ ነው፣ አኑዋል ነው የሚሰበሰበው ይሄ። ኤክሳይዝ ታክስ ደግሞ ፍሮም 5 to 500% ዲፔንዲንግ ኦን ታይፕ ኦፍ ጉድስ the lowest and the highest tax rates are applicable በመንዝ ኢምፖርት በተደረገ ጊዜ ዊዝሆልድ ታክስ 2% on domestic transaction 30% supply without any tax identification number መንዝሊ ይሰበሰባል ማለት ነው። የኢትዮጵያን ኢንቨስትመንት ኮሚሽን ያወጣው ነው ማለት ነው። ዊዝሆልድ ታክስ ስንል ደግሞ all bodies and specified sole proprietor business are required to deduct withholding tax on domestic transaction at a rate of 2%. 2% ዲዳክት ይደረጋል ትራንዛክሽን ማለት ነው። ዊዝሆልድ ታክስ ስታምፕ ታክስ ደግሞ another form of taxation basically imposed on service given to individual through affixing seals የስታምፕ የምንድነው ስታምፕ ታክስ የቴምብር ታክስ የምንለው ነው። ስታምፕ ኢዝ an official mark for or seal placed on a document። ከስተም ዲዩቲ የምንለው ደግሞ ታክስ ላይክ አዘር ታክስ በት ኢት ኢዝ ኢምፖዝድ ኦን ኢምፖርትድ ኦር ኤክስፖርትድ ጉድስ ኢምፖርት እና ኤክስፖርት በሚያደርጋቸው ጉዶች ላይ የሚጣል የታክስ አይነት ነው ማለት ነው። ሬቱ እስከ 100% ሊደርስ ይችላል። እንግዲህ ታክስ ኤንድ አካውንቲንግ አር ቱ ሴፓሬት ኤንቲቲስ ዛት አር ኦል ሊንክድ ማለት ነው። ኦል ታክስስ አር ኢንቮልቭድ ኢን አካውንቲንግ ፕሮሰስ ዊች ኢዝ ዘ ፕራክቲስ ኦፍ ካልኩሌቲንግ ፋይናንሻል ስቴትመንትስ ኤንድ ፊገርስ this statement are used to make tax calculation. Tax accounting is used by the individual business and other entities. Now, tax accounting for individual focus on income, qualifying dedication, and any investment gain or losses. Individual within the different public establishment in Ethiopia get their income tax paid their employee. Business need to keep up duty financial record to help determine their taxability. እንግዲህ አክቲቪቲ ላይ የተቀመጠው ምንድነው? ራይት ዳውን ዘ ዲፈረንት ታክስ ስኬጁልስ ኢን ኢትዮጵያ። የኢትዮጵያ ታክስ ስኬጁል እስከ ኢ ድረስ አይተናል። እነዛን ጽፋችሁ ኮምፔር ኤንድ ኮንትራስት ማድረግ ይኖርባችኋል ከሌሎች ጓደኞቻችሁም ጋር እንድትነጋገሩበት ነው እንግዲህ አክቲቪቲ 5.4 የሚጠይቃችሁ ማለት ነው። እንግዲህ ተማሪዎች ለዛሬው በዚህ በቃናል። በሌላ ርዕስ ፕሮብሌምስ አሶሲየትድ ዊዝ ታክስ ኢን ኢትዮጵያ የሚለውን እንነጋገራለን።